ሰላም ጤና ይስጥልን ክብራትና ክብራን የጊቤ ሚዲያ ተከታታዮች የሰዓቱን መረጃዎች ይዘንላችሁ ቀርበናል። ከመረጃዎቹ ጋር ነቢያት ሙላት አብሬያችሁ ቆያለሁ። በቅድሚያም አጫጭር መረጃዎችን የኢድ አል-አድሃ አረፋ በዓል አቅመ ደካሞችን በመደገፍና ኢስላማዊ እሴትን ጠብቆ እንዲከበር ጠቅላይ ምክር ቤቱ ጥሪ አቀረበ። ለአረፋ በዓል የምርት እጥረት እንዳያጋጥምና የተረጋጋ ግብይት እንዲኖር ዝግጅት አድርገናል ሲሉ ክብርት ከንቲባ አዳነች አቤቤ ተናገሩ። ህብረቱ የምርጫ ታዛቢነት ስራውን በተፈናቃዮች መጠለያና በልዩ ጣቢያዎች ላይ አተኩሮ እንደሚሰራ አስታወቀ። የአፍሪካ በሽታ መከላከል ኢቦላ በ10 የአፍሪካ ሀገራት ይዛመታል የሚል ስጋት እንዳለ አስጠነቀቀ። ትራምፕ ለአሜሪካ ተደራዳሪዎች ከኢራን ጋር ለመስማማት አትቸኩሉ ሲሉ ተናገሩ። እነዚህንና ሌሎች መረጃዎችን በዝርዝር እናደርሳችኋለን። አብራችሁን ቆዩ። የኢድ አል-አድሃ አረፋ በዓልን አቅመ ደካሞችን በመደገፍና ኢስላማዊ እሴትን ጠብቆ እንዲከበር ጠቅላይ ምክር ቤቱ ጠየቀ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የ147ኛውን የኢድ አል-አድሃ አረፋ በዓልን አስመልክቶ ዛሬ ግንቦት 17 2018 ዓ.ም ይፋዊ ጋዜጣዊ መግለጫ ሰጥቷል። መግለጫውን የጠቅላይ ምክር ቤቱ ተቀዳሚ ምክትል ፕሬዝዳንት ሼክ አብዱል ከሪም ሻይ በድረዲን በንግግር ያስጀመሩት ሲሆን በሀገር ውስጥና በውጭ ሀገራት ለሚገኙ ኢትዮጵያውያን ሙስሊሞች በሙሉ እንኳን አደረሳችሁ መልእክት አስተላልፈዋል። ተቀዳሚ ምክትል ፕሬዝዳንቱ አክለውም ህዝበ ሙስሊሙ በዓሉን በመረዳዳትና በመተጋገዝ ሊያከብረው እንደሚገባና ለሀገር ሰላም ዱዓ እንዲያደርግም ጥሪ አቅርበዋል። ሙሉ መግለጫውን የጠቅላይ ምክር ቤቱ የልማትና ማህበራዊ ጉዳዮች ምክትል ፕሬዝዳንት ሼክ ሐሚድ ሙሳ በንባብ አቅርበውታል። ለአረፋ በዓል የምርት እጥረት እንዳያጋጥምና የተረጋጋ ግብይት እንዲኖር ዝግጅት አድርገናል ሲሉ ክብርት ከንቲባ አዳነች አቤቤ ተናገሩ። ለኢድ አል-አድሃ አረፋ በዓል የምርት እጥረት እንዳያጋጥም እንዲሁም የተረጋጋ ግብይት እንዲኖር ዝግጅት አድርገናል ሲሉ የአዲስ አበባ አስተዳደር ክብርት ከንቲባ አዳነች አቤቤ ተናግረዋል። ከንቲባዋ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የከተማ አስተዳደሩ በእስልምና እምነት ተከታዮች ዘንድ ለ1447ኛ ጊዜ የሚከበረውን የኢድ አል-አድሃ አረፋ በዓል ምክንያት በማድረግ ነዋሪዎቻችን በዓሉን ያለምንም የገበያ ጫናና እንግልት በደስታ ማክበር እንዲችሉ መሰረታዊ የፍጆታ እቃዎችና የበዓል ምርቶችን በተመጣጣኝ ዋጋ በበቂ መጠን እንዲቀርብ ሰፊ ዝግጅት አድርገናል ብለዋል። በተለይም በከተማዋ በሚገኙ 7ቱም የግብርና ምርቶች መሸጫ ማዕከላት የሰብል፣ የጥራጥሬ፣ የአትክልት፣ ፍራፍሬ ምርቶች በስፋትና በተመጣጣኝ ዋጋ መቅረባቸውንም ገልጸዋል። ሸማቾች በቀላሉ አቅራቢያቸው መገብየት እንዲችሉ በሁሉም አካባቢዎች የሚገኙ 250 የቅዳሜና እሁድ ገበያዎች እስከ በዓሉ ዋዜማ ድረስ ክፍት ሆነው እንዲሰሩ መደረጋቸውንም አመላክተዋል። በ2052 የሸማቾች ህብረት ስራ ማህበራት ሱቆችና በአዲስ አበባ ንግድ ስራዎች ድርጅት መጋዘኖች አማካኝነት የዘይትና የዱቄት ምርቶች በበቂ መጠን ተደራሽ ሆነዋል ነው ያሉት። በመሆኑም የከተማዋ ነዋሪዎች ከተጠቀሱት የገበያ አማራጮች በአቅራቢያቸው ከሚገኙት መጠቀም እንደሚችሉም ጠቁመዋል። ከአጋዥ የጸጥታ ኃይሎች ጋር በወንጀል መከላከል ረገድ ያሉ ስኬቶችን በምርጫ ወቅትም አጠናክሮ መቀጠል እንደሚገባ ተገለጸ። የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ አጋዥ የጸጥታ ኃይሎች ጋር በወንጀል መከላከል ረገድ ያሉ ስኬቶች በምርጫ ወቅትም አጠናክሮ መቀጠል እንደሚገባ ገልጿል። ቢሮ 7ኛው ጠቅላላ ምርጫ ፍጹም ሰላማዊ ሆኖ እንዲያልፍና ወንጀልን በመከላከል ረገድ ከተለያዩ የጸጥታ ኃይሎች ጋር ውይይት እያካሄደ ነው። አጋዥ የጸጥታ ኃይሎች የተቋማትና አካባቢያቸውን ደህንነት ከመጠበቅ ባሻገር ወንጀልን ቀድሞ በመከላከል ሚናቸውን እየተወጡ መሆኑንም በመድረኩ ገልጿል። የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ ከአጋዥ የጸጥታ ኃይሎች ጋር በወንጀል መከላከል ረገድ ያሉ ስኬቶችን በምርጫም ወቅት አጠናክሮ መቀጠል ይገባል ብለዋል። ኃላፊዋ አጋዥ የጸጥታ ኃይሎች የተቋማትና የአካባቢን ደህንነት መጠበቅ ለከተማዋ ሰላም መጽናት ከፍተኛ አበርክቶ እንዳላቸውም ተናግረዋል። ለግል ጥበቃ ኤጀንሲ ባለቤቶችና የጥበቃ ሰራተኞች፣ ለማህበር ቤት ሰብሳቢዎች፣ ለጋራ መኖሪያ ቤት አመራሮች እንዲሁም ለሞተር ማህበር አመራሮችና ሞተረኞች በሰላምና ጸጥታ ስራ ስኬት ያላቸው ሚና በተመለከተ ሰነድ ቀርቦ ውይይት እየተደረገበት ነው። ከምርጫ ጋር በተያያዘ ሌላ መረጃ ህብረቱ የምርጫ ታዛቢነት ስራውን በተፈናቃዮች መጠለያና በልዩ ጣቢያዎች ላይ አተኩሮ እንደሚሰራ ተናገረ። የኢትዮጵያ ሰብአዊ መብቶች ድርጅት ህብረት በ7ኛው ጠቅላላ ምርጫ የሚካሄደውን የምርጫ ታዛቢነት ስራውን በዋናነት የሀገር ውስጥ ተፈናቃዮች በሚገኙበት መጠለያ ጣቢያዎችና በልዩ የምርጫ ጣቢያዎች ላይ አተኩሮ እንደሚያከናውን አስታውቋል።
የህብረቱ ዳይሬክተር አቶ መስዑድ ገበየው ለአሃዱ ሬዲዮ እንደገለጹት ኢትዮጵያ ብሔራዊ ምርጫ ቦርድ ከ45 ለሚበልጡ የሲቪል ማህበረሰብ ድርጅቶች የምርጫ ታዛቢነት እውቅና ሰጥቷል። ድርጅቶቹ በወሰዱት ፈቃድ መሰረት የተለያዩ ዝግጅቶችን ያደረጉ የመታዘብ ስራዎችን እንደጀመሩ ዳይሬክተሩ ጠቁመዋል። ህብረቱ ከሚታዘብባቸው ልዩ ምርጫ ጣቢያዎች መካከል በትምህርት ቤቶች፣ በዩኒቨርሲቲዎችና ወታደራዊ ካምፖች ውስጥ የሚቋቋሙ የምርጫ ጣቢያዎች ይገኙበታል ተብሏል። ቦርዱ በተፈናቃዮች መጠለያና በተለያዩ አካባቢዎች ከ90 በላይ ልዩ የምርጫ ጣቢያዎችን እንደሚያቋቁም መረጃ እንዳላቸው የጠቀሱት አቶ መስዑድ ህብረቱ እነዚህ ልዩ የምርጫ ጣቢያዎች የሚቋቋሙባቸውን ትክክለኛ ቦታዎች በይፋ ከታወቀ በኋላ አስቀድሞ ያዘጋጀውን የምርጫ ታዛቢዎች ቁጥር ከፍ ሊያደርግ እንደሚችልም አስታውቀዋል። ምርጫው ፍጹም ሰላማዊ፣ ነፃና ፍትሃዊ ሆኖ እንዲቀጥል የሲቪል ማህበረሰብ ድርጅቶች ሚና ከፍተኛ መሆኑ ይታወቃል። ህብረቱ ሂደቱን በገለልተኝነት ለመታዘብና ሰብአዊ መብቶች መከበራቸውን ለማረጋገጥ አስፈላጊውን ዝግጅት እያጠናቀቀ እንደሚገኝም አስታውቀዋል። የአፍሪካ በሽታ መከላከል ኢቦላ በ10 የአፍሪካ ሀገራት ይዛመታል የሚል ስጋት መኖሩን በመግለጽ አስጠነቀቀ። በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው ኢቦላ ወደ 10 የአፍሪካ ሀገራት ሊስፋፋ ይችላል የሚል ስጋት መኖሩን የአፍሪካ በሽታ መቆጣጠርና መከላከል ማዕከል አፍሪካ ሲዲሲ አስጠንቅቋል። የአፍሪካ ሲዲሲ ኃላፊ ዣን ካሲያ ቅዳሜ ዕለት በሰጡት መግለጫ ስጋት ላይ የሆኑ 10 ሀገራት አሉ በማለት ቫይረሱ ይሰራጭባቸዋል የተባሉ ሀገራትን ዘርዝረዋል። ኃላፊው በመግለጫቸው አሁን የተከሰተው የኢቦላ ቫይረስ ስርጭት ከ10 ዓመት በፊት በምዕራብ አፍሪካ ከታየው በጣም ግዙፍ ነው ብለዋል። ካሲያ በኢቦላ ወረርሽኝ ላይ በኦንላይን በሰጡት መግለጫ ወቅት የዘረዘሯቸው አገራት በአጠቃላይ በቫይረሱ የተያዙ ሰዎች የተገኙባቸው የዲሞክራቲክ ሪፐብሊክ ኮንጎ ወይም ኡጋንዳ ጎረቤቶች ናቸው ብለዋል። የአፍሪካ ሲዲሲ ኃላፊ በካምፓላ ለጋዜጠኞች በሰጡት መግለጫ እስካሁን ድረስ 200 ያህል በቫይረሱ ተይዘው መሞታቸውን የተጠረጠረ መሆኑን ገልጸው በኮንጎ የተከሰተው የኢቦላ ቫይረስ ስርጭት ሰፊ ነው ብለዋል። ቫይረሱ ከዲሞክራቲክ ሪፐብሊክ ኮንጎ ባሻገር እንዲሁም በቀጠናው አገራት ሊስፋፋ እንደሚችልም አስጠንቅቀዋል። የዓለም የጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ የተከሰተውን የኢቦላ ወረርሽኝ በማህበረሰብ የፈጠረው ስጋት ከፍተኛ ከነበረበት ደረጃ ወደ እጅግ ከፍተኛ ያደገው አርብ ዕለት መሆኑንም ተናግሯል። አፍሪካ ሲዲሲ እና የዓለም ጤና ድርጅት የቫይረሱን ስርጭት ለመግታት የሚደረገውን ዘመቻ ለማገዝ ከ314 ሚሊዮን ዶላር በላይ ገንዘብ እንደሚያስፈልግም አስታውቋል። ጊቤ ሚዲያን እየተከታተላችሁ ነው። መረጃዎቻችን እንደቀጠሉ ይገኛሉ። ትራምፕ ለአሜሪካ ተደራዳሪዎች ከኢራን ጋር ለመስማማት አትቸኩሉ ማለታቸው ተነገረ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ስምምነቱ በቅርብ ይደረሳል የሚል ሀሳብ ከሰጡ በኋላ ተደራዳሪዎች ከኢራን ጋር ለመስማማት እንዳይቸኩሉ መመሪያ ሰጥተዋቸዋል ተብሏል። በውይይቱ ላይ ያለው ስምምነት ለ60 ቀናት የሚቆይ የተኩስ አቁም ማራዘሚያ፣ የሆርሙዝ ባህርን እንደገና ለመክፈትና በኢራን የኒውክሌር መርሃ ግብር ላይ ተጨማሪ ድርድር ለማድረግ እቅድን ያካተተ ነው ተብሏል። ትራምፕ በማህበራዊ ሚዲያ ላይ ባሰፈሩት ጽሑፍ ገንቢ ንግግሮች እየሄዱ ቢሆንም ሁለቱም ወገኖች ጊዜያቸውን ወስደው በትክክል ማድረግ ያለባቸውን ማድረግ አለባቸውም ብለዋል። ቅዳሜ ዕለት ትራምፕ ስምምነት ላይ ለመድረስ ተቃርበናል ማለታቸውም ይታወሳል። የኢራን ባለስልጣናትም ከትራምፕ ጋር ተመሳሳይ መልእክትን አስተላልፈዋል። የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ሁለቱ ወገኖች ስምምነት ላይ ለመድረስ በጣም ቅርብና በጣም ሩቅ ናቸው ብለዋል። ከጊቤ ሚዲያ የመራረጥንላችሁ መረጃዎች እነዚህ ነበሩ። ስለተከታተላችሁን ከልብ እናመሰግናለን። ጊቤ ሚዲያ ለተሻለ ነገ እንሰራለን።